ኢማሙ አልቡኻሪ ስሙ ማን ይባላል? ሙሐመድ ኢብኑ እስማዒል ይባላል። አልቡኻሪ በጣም ያጅበው የኪታቡ ስማቸው ቡኻሪ ይባላል። የተወለዱበት ቦታም ደግሞ ቡኻራ ይባላል። እና ኪታቡ ኒስባ ያደረጉት ወዴት ነው? ወደ ተወለዱበት ሰፈር ማለት ነው። ወደ ተወለዱበት ሰፈር ኒስባ አድርገውታል ማለት ነው። አልአርበዑነ ለተሚያ ተባለ። ለተሚያ ማን هي اسم الشيخ ولا بلد الشيخ؟ قرية الشيخ نسبة إلى القرية اللتمية ይባላል። وكذلك قال البخاري على نسبة إلى من؟ إلى البخارى ወደ ቡኻራ ንስባ ተደርጎ ነው። የሙስሊሙ በዛው የምንዳስስ ይሆናል ወደፊት። ይሄ እንግዲህ ቡኻራ የምትባለው ሰፈር ይሄ ሰመረቀንድ ከሚባለው አካባቢ የ8 ቀን ልዩነት አለው ይባላል። የተወለዱበት ቀን ጁምዓ ቀን የውሙል ጁምዓ بعد الصلاه ከሶላተ الجمعة በኋላ ነው የተወለዱት። ل13 ليله خلت من شهر شوال ከሸዋል 13 ሌሊት ካለፈ በኋላ يعني يوم وليله شوال 13 ማለት ነው። طيب سنه 94 و100 194ኛው ዓመተ ሂጅራ እንግዲህ 13ኛው አልፎ በ14ኛው ተወልደዋል ማለት ነው። 194 طيب አስተዳደጉን ነሽአውን በተመለከተ ዒልምን የወሰዱት ገና ለገና በህፃንነታቸው ጀምረው ዒልም መቅሰም ጀምረዋል። አባታቸው ሞቶ ነበረ። በሲገር ህፃን እያሉ አባታቸው ሞተ። እናታቸውን አሳደገቻቸው፣ አንከባከበቻቸው ይላሉ። ታዲያ ኢማሙ አልቡኻሪ አንድ ጊዜ ለደረሳቸው ምን ብለው ይነግሩታል? አልቡኻሪ يقول ألهمت حفظ الحديث وأنا في الكتاب ይላል። እኔ ገና መድረሳ ትንሽ መድረሳ ላይ እያለሁ ሒፍዝን መሐፈዝን ተሰጥቻለሁ አላህ አመላክቶኛል አሉ። ከዛም ደረሳው ምን ይላቸዋል? ቁልቱ ወከም አታ عليك ኢዛካ የዛኔ ሒፍዝን መሸምደድ ጀመርክ ጊዜ እድሜ ስንት ታክል ነበር ሲለው ይላል 10 سنين 10 ዓመት አዋቃለሁ ወይም 9-7 ዓመት 8 ዓመት አካባቢ ነበርኩ። فلما طعنت في سنة 16 ዓመት ከገባሁ በኋላ የኢብኑል ሙባረክ የወኪዕን ኪታቦችንን እነሱን እንደህና አርጌ ሐፈዝ ሸመደድኳቸው ይላል። وعرفت كلام هؤلاء يعني اصحاب الرأي የፈላሲፋዎች ምንነትም የዛኔ ነው ማወቅ ጀመርኩት ይላል። ከዛ ثم رجعت مع امي ከእናቴ ጋር ወደ እንግዲህ ወንድሙ ተያይዘው ወደ መካ ለዑምራ መጡ። የዛኔ 18 ዓመት አልገባሁም ነበር ይላል። 18 ዓመት ይስሐል ደርስ ይላል። እዛው ሆኜ እንግዳ ቀዷያ ሱሐባ ወታቢዒን የሚል ኪታብ ጻፍኩ ይላል። 18 ዓመት በኖረ ከዛ ወደ መዲና ተመልሼ መዲና ላይ ደግሞ ታሪኹ يعني التاريخ بالمدينة عند قبر النبي صلى الله عليه وسلم التاريخ بالمدينة የሚል ኪታብ ደግሞ የነብዩ መቃብር ዘንድ ሄጄ ጽፌዋለሁ ይላል። ያን ነጻፍኩት يعني كتبته في الليالي المقمرة በጨረቃ ነው የጻፍኩት ይላል። በጣም አንጽባራቂ በሆኑ ጨረቃ ቀና ሌሊቶችን እየጠበቁ ያችንን ጽፋለሁ ይላል። ማብራት የለ ጧፍ የለ ምን የለ ጨረቃ ካገኙ እነሱ ሌላ ነበሩ። በቃ እንዳው ሐጂ ወሊ ራሱ ገጠር ላይ የቀሩ እንደምንም ብለው እንትን የወጡ ቀን ይባላል። ደስ አካባቢ ሲወጡ ትንሽ ማብራት የሆነ ነገር ሲያገኙ የዘበኞችን ይለምናቸው ነበር። በረንዳ ላይ ለደረባካችሁ ይያሉ ይለምናቸዋል። በረንዳ ላይ ያደሩ ያችን ሞጣ ላይ ያርጉ እየጻፉ ያድሩ ነበር ይባላል። وكذلك በርካታ ኪታቦች ጽፏል ሐጂ ወሊ ማለት ነው። ያንን ሲያደርጉ መድረሳ ጎጆ ላይ ኸለዋ ላይ በገቡበት ግቻ ሳር እንደዚህ ሰብስበው እንደዚህ እየጻፉ አዋራ ይቦንንባቸው ነበር ይባላል። በጣም አጃኢብ ነው። እኛ አሁን ኒዕማውን ስለበዛብን ያው ምን ይዘው ጠፍቶን አስረሳን መሰለኝ። ሪህላቱ ፊ ጠለብ العلم ምን ይላል ታዲያ? ታሪክ بالمدينة የሚለው ኪታባቸው ላይ ይላል አንድም ታሪክ የተተረከ ታሪክ አንድም የለም እንደው ባቀው እንጂ አለ። ኪታቡ ግን አሳጥሬ ጽፌዋለሁ አለ። ለምን ቢባል አለ ካሪህቱ አን يطول الكتاب ረዘም ብሎ የሚቀራልኝ አጣለሁ ብዬ እንደው አሳጥሬው እንጂ እጅግ በአንድም ታሪክ ሰላቀው ያለፈኝ ታሪክ የለም ይላል። اشتغل هو يعني صغير في طلب العلم وسماع الحديث فسمع من أهل بلده مثل محمد يعني ابن سلام النزي عمصاي ومحمد بن يوسف إلى آخره وعبد الله بن محمد
በተለያዩ ዑለማዎችን ያገሩ ላይ ቀራ። ከዛ በኋላ ወደ ሌሎች አገሮችን ተጓዘ። ወደ መዲና በሄደበት ጊዜ እነ ሁመይድ ቢን አምሳያ አድምጧል። ወደ መዲና እንደገና በተጋዙበት እነ አብዱል አዚዝ ወከዛሊከ እነ ሙጠሪፍ ወከዛሊከ በግዳድ በገባበት ጊዜ ደግሞ اجتمع له اهلها واعترفوا بفضله وشهدوا بتفرده في علم الروايه الى اخره ዛችም ላይ በተለያየ መልኩ ቀራ። ወከዛሊከ ነይሳቡርን ገብቶ እነ ያህያ ኢብኑ ያህያ ላይም እንደዛችም ላይ ቀርተዋል። ወደ ኩፋም ተጉዘዋል። ወአላ ኩል ሐሊን አገር ላገር ነው ተንቀሳቀሱት። የቀሩበት ሼኻቸውን በተመለከተ 1080 ይባላል። 1080 ሼኾች ነበሩ ይባላል የቀሩበት ሼኽ ማለት ነው። በጣም ጃዕና 1000 ይላል። ከተብቱ ይላሉ ኢማም ቡኻሪ عن 1080 ነፍሰን ይላል። ليس فيهم الا صاحب حديث እነዚህ ሁላቸው ሙሐዲስ እንጂ ተራ ሰው አይደለም ይላል። 1080 ሰው ላይ ጽፋለሁ ይላል። ዘካኡ ወቁወቱ ሒፍዚሂ በተመለከተ ዒዛቸው በተመለከተ ያው አገር አወቃቸው ናቸው። የእርሳቸውን ጉዳይ ማውሳት በጣም ይከብዳል። وقال محمد بن ابي حاتم والراجع البخاري ይላል قلت لابي عبد الله محمد بن اسماعيل تحفظ جميع ما ادخلته في المصنف መጽሐፍህ ውስጥ ያስገባው በሙሉ ታፍዘዋለህ እንዴ ብዬ ስጠይቀው ይላል لا يخفى علي جميع ما فيه በክታቤ ውስጥ ያለው በሙሉ በጭንቅላቴ አይጠፋም። ኪታቤ ላይ አስቀመጡ ለትውልድ እንዲሄድ ነው እንጂ እኔ ጭንቅላቴ ላይ ጠፍቶኛ ያቀብራል ይባላል። طيب وكذلك امام البخاري 100,000 ሐዲስ ሷሂህ የሚያፍዝ ሲሆን በቀን ضعيف ሐዲስ ደግሞ 200,000 ሐፍዝ ነበር ብለዋል ይላል። ሰናኡል ዑለማን በተመለከተ ያው ተወሰነ አንድ ሁለት ብለን እናልፋለን። አንደኛ ኢማሙ ትርሚዚ ናቸው፣ ደረሳቸው ናቸው። محمد بن اسماعيل ይላል عند عبد الله بن منير فقال له لما قدم يا ابا عبد الله جعلك الله زين هذه الامه فاستجاب الله تعالى له فيه ይላል። وقال ويقول الامام البخاري كنت اذا دخلت على سليمان بن حرب شيخ ናቸው እንግዲህ ሊቀራ ሲሄድ يقول بين لنا غلط شعبة ይላል ነበር ይላል ሸይኹ ለደረሳውን እየጠየቀ። ሌላ ቦታ ላይ ባለፈው የተወሰነ አሳልፈናል። ኢማሙ البخاري ቀርቶ ከተጠቀመባቸው ሸይኾቹ ያስጠቀማቸው ይበልጣል ይባላል። وقال احمد بن حنبل ما اخرجت خراسان مثل محمد بن اسماعيل خراسان የሚባል አገር እንደ محمد بن اسماعيل አምሳያ አላስገኘችም ይሉ ነበር። ولما بلغ علي بن مديني قول البخاري علي بن مديني من المحدث ናቸው حافظ ናቸው። የቡኻሪ ንግር ሰሙ ይባላል። ቡኻሪ እንዲህ ይሉ ነበር መስتصغرت نفسي عند احد الا عند علي بن مديني ነበር። ነፍስያዬን አሳንሻት አላቅም علي بن مديني ዘንድ ሲሄድ እንጂ ይሉ ነበር። ከዛ علي بن مديني እቺንን ቀውል ሰማቸው። ሲሰሙ ምናል ደዕ ቀውለው አሪያሱ ንግር ተውት እንደሱ አምሳያ አይቶም ሰምቶ ማያቅም አንድን ቀን ብለዋል ይባላል። رجاء ابن رجاء ደግሞ ይላሉ يعني البخاري آية من آيات الله تمشي على ظهر الأرض يا الله آية በምድር ላይ ይሄዳል ይሉ ነበር ይላል። አቡ አብዱላህ አልሐኪም في تاريخ نيسابور ደግሞ ሲጽፍ ይላል هو إمام أهل الحديث بلا خلاف بين أهل النقل ይላል። وقال الإمام أئمة ابن خزيمة ما رأيت تحت ديم السماء أعلم بحديث رسول الله صلى الله عليه وسلم ولا أحفظ له من محمد بن إسماعيل البخاري. ويقول الحافظ الذهبي في تذكرة الحفاظ وكان رأسا في الذكاء رأسا في العلم رأسا في الورع والعبادة له. ويقول في كتاب العبر حافظ الذهبي ناتشاهنا وكان من أوعية العلم يتوقد ذكاؤه ولم يخلف بعده مثله رحمه الله تعالى أو ولم يخلف. ابن حجر في كتابه تقريب التهذيب لا يدمو أبو عبد الله البخاري لعنه ኢማሙ ዱንያ ይላል። የዱንያ ኢማም ናቸው በማለት በዚህ መልኩ ተናግረውላቸዋል። ኪታቦቻቸውን በተመለከተ ያው ዋናውና ትልቁ ኪታባቸው ይሄ አስሐሁል ኩቱብ بعد ኪታቢላህ የሚባለው አልጃሚዑ ሰሒህ የቡኻሪ ነው። አስሐሁል ኩቱብ بعد ኪታቢላህ ይባላል። ምናልባት ኢማሙ ሻፊዒ አንድ ቀውል አላቸው አስሐሁል ኩቱብ بعد ኪታቢላህ الموطأ ብለዋል። موطأ ነው ሲሉ የዛን እንግዲህ موطأ
እንደ ሙወጣ አምሳየ የተጻፈ ኪታብ አልነበረም። ኢማሙ ማሊክ በጣም በሰነዱ በመኑ ደህና አድርገው የጻፉት ነበር። ታዲያ ኢማሙ አሻፊዒ አሰሑል ኩቱብ ባዕደ ኪታቢላህ ሙወጣ ነው ብለዋል። አሁን ደግሞ የሚታወቀው አሰሑል ኩቱብ ባዕደ ኪታቢላህ አልቡኻሪ እየተባለ ነው ቢባላል። ኢማሙ አሻፊዒ ይህን ያሉት ቀብለ ኪታበቲ ኪታቡል ቡኻሪ ነበራሉ። ቡኻሪ ሳይጻፍ በስተፊት ነበረ እና የኢማሙ ሻፊዒ ቁራናዎቹ በዛን ጊዜ የነበሩ ሰዎች ኢማሙል ቡኻሪ ተገናኝቷቸዋል። ቂለ ከኢማሙ አሻፊዒ ነቅል አድርገዋል ኪታብ የሚባል ማለት ሐዲስ ሰምቷል ይባል፣ ግን ሶሂህ ቀውሉ አልሰሙም ነው የሚባለው። ከዚህ አንፃር ኢማሙ ሻፊዒ ሰሁል ኩቱብ ያሉት ቡኻሪ ስላልነበረ ነው። ቡኻሪ ከዛ በኋላ ነው የመጣው ከተወለደ በኋላ እንግዲህ ጻፉ ኪታቦቻቸው። እርሳቸው በዛን ጊዜ ባለው ኪታብ ሲያወዳድሩ ሙወጣን በልጦ ተገኘ። ከጊዜ በኋላ ያለው ደግሞ ኪታቦችን በሙሉ ተበጥሮ ሲታይ ደግሞ ቡኻሪን ደራሽ አልተገኘም ይባላል። ሁለተኛ ቀጥሎ ደግሞ ኢማሙ ሙስሊም ኪታብ ነው የሚሆነው ማለት ነው። ቡኻሪን አስመልክቶ ኢማሙ ሙስሊም ምን ብለዋል ቢባል ኢማሙ ሙስሊም የንትና የቡኻሪ ደረሳ ናቸው ይባላል። ባይሆን ከቡኻሪ የቀሩትን ሐዲስ ሙስሊም ላይ አልጻፉትም፣ ሌላ ኪታብ ላይ ነው ጻፉት ይባላል። ወካነ ይዳፊዑ ወይናፊሁ አኒል ቡኻሪ ኢማም ሙስሊም ለቡኻሪ በጣም ይከራከርላቸው ነበር። ቡኻሪ ጣዕን ለማድረግ የሞከሩ ሰዎችንም በሱ ሐጅር ያረጋቸው ነበር ይባላል። አንድ ጊዜ ቡኻሪ ባሉበት ቦታ ላይ ኢማሙ ሙስሊም ወደ ቡኻሪ ሄደው ነበር አሉ። አንድ ሐዲስ አስቸግራቸውና ሊጠይቋቸው ሄዱ ይላሉ። ከዛ በኋላ ከጠየቃችሁ በኋላ فأظهر له علة في سنده كان لا يعرفها ኢማሙ ሙስሊም የማያውቁት የሆነ ነገር አንድ ሐዲስ ዒላውን ነበረ። ያንን ቡኻሪ ሲነግረው فقبله بين عينيه በሁለት አይኖቹ መካከል ሳመና دعني حتى أقبل رجليك ሁለት እግሮችን አጎንብሽ እስከምስምህ ድረስ ልቀቀኝ እባክህ አለው ይላል። ከዛ ያ ኡስታዝ አልኡስታዚ ወሰይዱ المحدثين وطبيب الحديث في علله ብለዋል። ኢማሙ አልቡኻሪ ሒፍዞቻቸውን አስመልክተው በበርካታ መልኩ ጥያቄ ያቀርቡላቸው ነበር። ቡኻሪን ጽፈው ኪታቦቻቸውን ጽፈው ሳለ አንዳንድ ጊዜ ሰዎች እየመጡ ደረሶችም እየመጡ ሊቀሩ ያስቡና እርሳቸው በሒፍዝ ይነግራቸው ነበር ይባላል። በሒፍዝ በሚነግራቸው ጊዜ እስኪ እንፈትነው የሚለው ይጠይቋቸው ነበራል። ደረሶች የሚሰባሰቡና አንድ ጊዜ 400 አካባቢ ደረሶች ተሰባስበው 7 ቀን ድረስ ከርሳቸው ቁጭ ብለዋል። ከርሳቸው ቁጭ ብለው የኹራሳኑን ሰነድ ከኢራቁ ጋር ገላበጠዋል። የሚስሩ ደግሞ ከሂጃዙ ግልብጥብጥ አድርገው ሰነዶችን አምጥተው ሲጠይቋቸው ያን ሁሉ አስተካክለው 18000 አካባቢ ሐዲሶች እንደገና በሒፍዝ ጨመሩላቸው ይባላል። ከዛ አስሐቡል በግዳድም ደግሞ ባለፈው አሳልፈናል 100 ሐዲሶችን አዘጋጅተው የሰነዶቹን ሩዋቶችን ስማቸውን ቀያይሮ አምጥተው ጠይቋቸው ነበር። ያ ሁሉ በየቦታው አስተካክለዋል ይባላል። እና ወላኩል ሐሊም ኢማምም ነበሩ ኢማሙል ቡኻሪ። በጣም ያጅበው ግን የሁሉ ዒልም ከያዙ በኋላ ወደ ቡኻራ ተመልሰው ሄዱ ነበር። ወደ ቡኻራ ተመልሰው በሄዱበት ጊዜ እዛች አካባቢ ቡኻራ አካባቢ ያለው ሰውዬ ያ አንድ ሼክ ነበረ። ያንም ሼክ በርካታ መሻኪሎችን ደርሰውበት ስቃያቶችን ደርሰውባቸው ነበረ። እርሳቸውም የተወለዱበት ሀገር ለማስተምር ብለው በገቡበት ጊዜ حصلت له محنة مع أمير بخارى كذا فأمره بالخروج منها بخارى لقه وطا سوش ሊገድሉ ስለሆነ አገሩን ለቀህላቸው ውጣ አለው ይባላል። ከዛ ቡኻራን ለቆ ሲወጣ ወሰለ ኢላ ያኒ ኸርተምጥ የሚባል ቦታ ላይ ሲደርስ ያው እዛች ላይ ሞተ ይባላል። ናራኩል ሐሊን ድሮም ጀምሮ እስከ ዘንድሮ ማለት ይቻላል ያው ዘንድሮስ ምንም ዋጋ የለውም በዕልም ላይ ደህና እንቅስቃሴ ያደረገው ነበሩ። ለዲን ሲለፉ የነበሩ ሰዎች አልጋ ባልጋ ሆኖላቸው የተንቀሳቀሱ አታገኙ። ሐታ አልቡኻሪ የሁሉ ለኢስላም የትልቅ ባለውለታ የሆነው ኢማሙል ቡኻሪ ቡኻራ ገብቶ ለማስቀራት ባሰበበት ጊዜ ይህንን የመሰለ ከፍተኛ አደጋ ደርሶባቸው የሀገራቸውን ለቀው ሲወጡ ኸርተምጥ የሚባል አካባቢ ሲደርሱ ወደ አኺራ ሄደዋል ይባላል።